እኔ እንጃ ያ አላውቅ እኔ ዘፈኑን ዝም ብዬ ዜማው ወደው ነበር ምን እንደሆነ የለም መዘፈንን እኮ የምትወዱ ዜማውን ነው መጀመሪያ ከዛ በኋላ ነው ግጥም ሰው አይደል እና I don't need it እንደዚህ አይነት ነገር መግባት ያ ያው ከድሮ ጀምሮ ሲወርድ አንዳንድ በአፍ ልምድ የሰዎችን ማንነት የሚነካ ቃላቶች እንጠቀማለን አይደል እንጠቀማለን ቀጥቃጭ መቃጭ ምናምን ነገር አለ አይደል ሰው ቀጥቃጭ አይባልም ይገለል ነበር በድሮ ጊዜ አይደል እንደዛ አይነት ነገሮች ክልክለው ከተባሉ ይሄም ክልክለው ከተባለ ሪስፔክት ማድረግ አለብህ ማቆም አለብህ ገብቷል ያ ተቃጥያ ስሞች የሉ ጥንድው የገጠመ ቡዳ እንደሚባለው ምናምን ነገር የለም እንደዛ አለኩ እንደውም የዘንድሮ ትውልድ ነው ጎበዝ እኮ በእንደዚህ አይነት ነገር የድሮማ ለብቻ ጎራ አድርጎ ያኖራልና ሌሎቹ እንደቀሩት ይሄን መቅረት አለባቸው ቀርተዋል ከተባለ መቅረት አለበት እዛ ሴት መቅረት አለበት ወይም ደግሞ ሙሉ ሀገሩን የማይነካ የራሳቸው የሆነ ስም ካላቸው ያንን ስም መጠቀም እንጂ ሀገራዊ ቅርጻዊ ሃይማኖታዊ የሆነ ነገር በአንድ ዘፋኝ እኔ አዝማሪ ራሱ ሲባል የሆነ ስድብ ይመስለኛል ባይዘው ይሁን አዝማሪ ቤት ምናምን ሲባል ስድብ ይመስለኛል አልለው ማይታችሁ ከሆነ ብዙ ጊዜ ዘፋኞች ምናምን ነው የምለው እና ብዙ ነገሮች መቅረት አለባቸው እንዳልን ሁላ መቅረት ካለበት መቅረት አለበት እኔ እውነት ለመናገር እቺ አሁን ዘፈኑን የሰራችው ልጅ እኛ ባሰብነው መንገድ አስባ ምናምን አይመስለኝም እውነት አይመስለኝም ለምን እንደዚህ አይነት ዓለም ውስጥ ያለች ልጅ አይደለች የለም ዝም ብለ ዜማውን ስሰባ አንጀት የሚበላ ምናምን የለም ያ እሱ አሁን ሚዲያ ላይ በብዛት ሊደመጥ የሚችል እንትን መምረጧን ነው ብዬ ነው የማስበው ለምን እነዛ ህፃናቶች ልጆች ህፃን አይደለችም ምን ዳኒ ሮያል ምናምን ድራማ መስራት መጣላት በቃ ሻንታይን ስጪኝ ሊሄድ ነው በቃ ምናምን ድራማ ይወዳሉ አይደል እዛ አይነት ዓለም ውስጥ ያሉ ልጆች ናቸው ገባችሁና ይሄን ያለ ነገሩ የሰዎችን ውስጥ ሊጎዳ እንደሚችል ሳይገባት ምን አጠፋው ምናምን ብለው አብራት የሰራ ልጅ ራሱ ሲመጻደቅ ነበር ሲገባቸው አንድ ሰው ይሄን ነገር አልወድም ካለ አይወድም ይሄ ነገር ያማል ካለ አያምህም አይባልም በሰው ቁስል ላይ ጨው አይነሰነስ እና ልጁም ይቅርታ ጠየቀ ልጅቷም ይቅርታ ጠይቃለች ገብታችኋል ያ እና I think it is enough ሌላ ትልቅ አጀንዳ ያለውን ሰው ነገር ብታከርበትም ኢነርጂ ሉዝ የምታረግበት መንገዶች አግባብነት አላቸው አለበለዚያ ሪበከንቱ ነው የሚሆነው አለበለዚያ አንድ ዶሮ ጠፍቶብህ ከብት ይዘህ ጦንቃይ ቤት እንደመሄድ ነው የሚሆነው ልጆቹ ብለዋል አይደል ይሄን ያለ ያማል እንደ ምናምን ብለው ማለት እና ለምን ከዩቲዩብ ላይ አይወርድም ግን ለምን አይወርድ እንትናን አስገቡት ይሄ አረበኛ እንትን ሂብሩ ጽሁፍ ለምንድን ያለ እጅ ከምን ወንድሜ አስገቡት ምንድነው አስገብኝ እያሉ ነው አስገቡት ሂብሩ ጽሁፍን አስገቡት ማን ነው ስምህ ግን ሂብሩ ስለማንችል ሄለንዬ እንዴት አለሽ ሰላም ነው መንፈስን መግባት ጀመርክ ኧረ እኔ በመንፈስ ሳይሆን በቃ አስገቢ ብዬ ነው የገባሁት እና አለ ማለት ነው አልጠፋ እንዴት ነሽ ታዲያ ሰላም ነው እጅ ከምን አግሻው ሰካራ ምናምን እያሉ ይጠፋሉ አቤት ነው ምን ናችሁ ነው ተረጋጉ እስኪ ምንድነው ቅድም ስትናገር የሰማሁሽ በስራቸው የሚሰደቡ ሰዎች ምናምን ስትይ ሰምቼሻለሁና በዛ ያን እንትን ስላለኝ ነው ገብቶሻል እና በጣም እውነት አንዳንዴ ሄለንዬ በጣም ተናገሪያቸው ነገሮች በጣም በእውነት ማህበረሰቡ አይገባውም እንጂ እንደዚህ አይነት ንግግሮች በጣም
ምርጥ ንግግሮች ናቸው። እኔ በጣም ነው ማደንቅሽ። በነገራችን ላይ በባለፈው በነበረበት ሰዓትም ብዙ እንዳንቺ እኔም እዚህ እስራኤል ሀገር እንዳንቺ አለፍ ያለውና ለመግባት ሞክሬ የነበረ ግን በዛን ሰዓት ሀሳብ ለመስጠት ነበር እና ዛሬ በጣም ደስ ነገር ለምሳሌ እኛን አሁን በኢትዮጵያ በነበርንበት ሰዓት ቤተ እስራኤላውያን ጥበበኛ ቤተ እስራኤላውያን እንደዚህ ፈላሻ ቡድን ያሉ ማህበረሰቡን ሲያሸማቅቁት ነበር። አሁንም በነገራችን ላይ እስራኤል ሀገርም እንደዚህ አይነት ንግግሮች የሚያደርጉ ሰዎች አሉ። ከቤተ እስራኤሉ ጋራ ያው በጋብቻ መልክ ህይወታቸውን ለመቀየርም በአንዳንድ ነገሮች ተንጠላጥለው መጣው። ከዚህ ከመጡ በኋላ ደግሞ ያንን መርገም የሚፈልጉ አንዳንድ ትላልቅ ሰዎች ደግሞ ትምህርት እንግዲህ ያውኛ የምታውቂው ከክፍለ ሀገር ነው የመጣ ነው። በቤተ እስራኤልነታችን ነው የመጣ ነው ወደዚህ ሀገር በይሁዲነታችን እና እዚያ ሀገራውን አንዳንድ ትላልቅ ሰዎች ጦረታ ቢወጡም ዝም ብለው መቀመጥ የማይፈልጉ ከብሽ ምናምን ሲጠርጉ ምን ይሏቸዋል መሰለሽ? እናንተ ከብሽ ጠራጊዎች ምናምን እያሉ ያሸማቀቁዋቸዋል። እና አሁን አንቺ የተናገርሻት ነገር በጣም በእውነት እንዳልሽው ዘፋኞችን አንተ አዝማሪ ምናምን በማለት በማሳደድ እኛ ኢትዮጵያ ዛሬ የ3000 አመት ዘመን ያላት ከሌሎች ሀገሮች አሁን ለምሳሌ እስራኤል ሀገር የ70 አመት እንትን ያላት እንትን የተቋቋመችው እስራኤል ሀገር ግን ዛሬ ዓለም ቁንጫ ላይ ደርሳለች። ኢትዮጵያ ግን በዚህ አንዱን ጭቃ ጠፍጣፊ አንዱን ብረት ቀጥቃጭ ሸማቃ ሰሪውን ሸማኔ እያሉ በመሳደብ በዚህ አይነት ደረጃ ሀገራችን ቁንጮ ላይ የምትደርሰው ሀገር ብዙ እንቁ የሆነች ሀገር ዛሬ ለሌላ ህዝብ ተረጂ ሆናለች። እና ምንድነው ቅድም እንዳልሽው በስራቸው እንትን ይላል። በሂብሩ ምንድነው ምነው ተብሎ የሚነበብ ሂብሩ ነው። ጋሻው እባላለሁ ነግሬሻለሁ እኮ ታውን ቀደም እንኳን አስገብተሽ ኦኬ አንተ እንትን አይደል እስራኤላ ክልስ ነው አይደል እስራኤላዊ ናችሁ እኔ ቤተ እስራኤላዊ ነኝ። አዎ ሀገራችን ብለን ለምን ስለ ኢትዮጵያ ታወራል? ሀገራችን እንደዚህ ኋላ ቀረችው ብለህ ስለ ሀገራችን ላይ ለምን አንተ አስተያየት ትሰጣለህ? እዛው ስለ እስራኤል ለምን አታወራ? አይ ስልሽ በቃ የተወለድሽበት ሀገር ስለሆነ የተወለድንበት ሀገር ቢያርግ ደስ ይለናል። እውነትሽ ነው። እሱም አያገባኝም። ውጣ ከዚህ ልቃ እከካ ባንድ የወንድ ዕቃ ሁለት ሴት ለመንፋት ትፈልጋለህ። ኦን ታይም ማለት ነው። ንፍጣ ኢትዮጵያ አትበጀንም ብላለህ እንዴ? ጭቃን ጠቅልለህ የሄድከው ምን አባት ሰራለህ ኢትዮጵያ ላይ? ሁአሪው አንተ ስለ ኢትዮጵያ አስተያየት የምትሰጠው ልቃ ይሄን ኢትዮጵያኖችን እያሳደዳችሁ በየእስር ቤት የምትከቱት ራሳችሁ ናችሁ። ያበሏችሁ ያጠጧችሁ ማለት ነው። እካካ ሀገራችሁ ወደኋላ የቀረችው ስለ ሀገር ካሰብክ ምን አባ ቤተ ምናምን ነኝ ብለህ ቅጥያ ትሰጥ ለራስህ አለ ተቀጥያ እካካ። እኛ እስራኤል ላይ አስተያየት የመስጠት መብት አለን? ቁሻሻ ቂጣችሁን ጠርገን አሳደግን። ልቃ ቋንቋ ሰጠን፣ ማንነት ሰጠን፣ ስራ ሰጠናችሁ። ግን ያበላችሁን እጅ ቁጭ ብላችሁ የምትቆረጡም ቆርጣሚዎች ናቸው። ደደብ ድፍድፋ ሞላ ሀገራችን ወደ ኋላ ትቅር ስትፈልግ ለምን ስትሸና አትውልም? እንደ ግመል ስትፈልግ ምንድናችሁ ናት? ቆሻሻ እኛ ሀገር ምናምን ትላለህ። ምድረ ይከካ እንኳን ኢትዮጵያን አይደለም እመብርሃንን እያላችሁ የማላችሁ ጎንደርና ጎጃም ላይ ስታድጉ ቆይታችሁ
ማርያምን አናውቅም ኢየሱስ ገና አልመጣም ብለ ወንበር ለብቻ አስቀምጠ ለወረቀት ስትሉ ማለት እመብርሃንም ብላችሁ መማል ወረቀት እንደሚያሳጣችሁ ስለምታውቁ እመብርሃንን ክደ ኢየሱስ ገና አልመጣም ብለ ባዶ ወንበር ቤተክርስቲያን መታስቀምጥ ሰው መተከኛ ጋር ኢትዮጵያ ልትጋራ ትፈልጋለህ እንዴ? እከካ ቂጣችሁን የጠረግንበት ወረቀት እንኳን ብናጣ በቀጠል ስናሳድጋችሁ የነበራችሁ ያንን እንኳን ውለታ እንትን በሉ እየሄዳችሁ እንደ ምስጥ ኢትዮጵያን አትብሉ። ደካከና ሞላ ልቃ ባል ተሰርታችሁ እንድትበሉ መሰለኝ ማሰሮ እንዴት እንደሚሰራና ሙያ አስተማራችሁ። ውለታ በሊታ የምታወራው አክሰንት እንኳን ማንነታችን ነው። ቁጭ ለደሞ ኢትዮጵያን ደሞ ከነ ሙሉ ልትወቅሳት ትፈልጋለህ። እኔ በጣም ከሚያስጠላኝ እኔ ኢትዮጵያ አይደለም ብሎ ራሱን የገነጠለ መጥቶ ኢትዮጵያ ላስተያየት ሲሰጥ ደደ ያ ጥጋብ ነው እዚህ የሚያጣላን እንጂ ሀገር ጥላቻ መሰላችሁ? ጠግበን ነው አፍንጫችን ላይ እንኳን ጥጋብ ፊት ብሎ ነው ደረታችን ተቆልሎ ነው ችጋራ በሄዳችሁበት ምትግ መልክ ይሰራል። ያሳደጉን የመጀመሪያ ውለታ መልሱ። የምታወራውን ቋንቋ እንኳን ቱባውን ማንነት እንኳን የሰጠ ጎጃምና ጎንደርን እንኳን ሂድና እንትን በል እስቲ ሂድ እስቲ ያሳደጉን ቴንኪው በላች ልከካ ስታመልኩት የነበረውን ሃይማኖት ማርያምንና ኢየሱስን ክደ የሄድክ ሰው ስለ አሳደገ ምን ታውቅና? እኛ አገራችን ያድግ ነበር ይላል። ይኸው የምትተፉበት ኢትዮጵያ ክብር ሰጥቷችሁ አሳድጓችሁ ሎግ ማረጋ አድርሷችኋል። ያው አመድ አፋሽ ስለሆነች ነች እንጂ ኢትዮጵያ እጇ ወታደሮች ተራ ወታደሮች አይደላችሁ። ምንድነው ግን ምን ታከብዳል? ገና አፈር ላይ ውሃ ያርከፈከፍ ካለ እንዴ ሰሌን አንጠፈ የምትኖር አናውቅም እንዴ? በሄድክበት አተላና እንኩሮ ስታነኩል የምትታወቅ ምን መልክ ትሰራላችሁ? ከነሱ ሰፈር እንኳን አያኖሯችሁም ከሃዲዎች። ስለነሱ ከሃዲነት ለማወቅ ከፈለጋችሁ የይስማዕከ ወርቁን መጽሐፍ አዳምጡት። ወላ በኦዲዮ ወላ በምናምን የኡጋዱን አይጦች አይደለም የኡጋዱኖች አይጣልች እንትን ዴርቶ ጋዳን አዳምጡት። ዴርቶ ጋዳን አዳምጡት ወይም ደግሞ አንብቡት። ሞር ትማራ ታውቃላችሁ። ኢትዮጵያ ላይ መጣችሁ አስተያየት እንዳትሰጡ። በተለይ እኔ ጋር እንዳትሞክሩት እሺ። እግዚአብሔር ዝም ብለን ጄኔራል ወሬ ላይ እናወራል። ሀገር ነክ ላይ እኔ ጋር መጣችሁ አስተያየት እንዳትሰጡ። ሀገሬ ወዳለሁ እያልኩ አይደለም። ቢያንስ ምንም ባላረግላት እናንተ ክርፍ እንድታወሩባት አልፈቅድላችሁ። ያ ኤስ ማይክሌንሽ ማን ያስወጣት? አንዳንዴ ሞዴሬተር ግን ተነጋግራችሁ ነው። ምንድነው ሞዴሬተር ሰውን ታስገቡት? እንትን አለ ተጻጽፋችሁ ነው ምንድነው? ሞዴሬተር ኤስ ለምን አስገባችሁ? ኤስ አለሽ እኮ ገስት ላይ ለምን አንዳንድ ትጽፊያለሽ? ማይክሽን አንሽና አውሪ ወይ አውራ። አስወርዷት። አለሁ ሄልዬ ደህና ነኝ። ሄሎ ወይ ደህና ነሽ? እግዚአብሔር ይመስገን የኔ ውድ። ብታይ አሁን የገባው ልጅ ማለት ነው። እኔ እስራኤል ሀገር ነው የምኖረው፣ ስደተኛ ነኝ። ቤተ እስራኤልን እያለ እንዴት እንደሚያሰቃየን ሲገባ ስጽፍልሽ ነበረ እና ስላስወጣሽ እንዴት ደስ እንዳለኝ ብታይ። በቃ ክርስቲያን እነዚህ ክርስቲያኖች እያለ እንዴት እንደሚያብጠለጥለን በቃ አይፈልገንም ጭራሽ ብታይ። ላይ ወይስ በሚዲያ ላይ? አረ በሚዲያ በጣም እኮ የታወቀ ነው። እንዴት አታውቂውም? አላውቀውም። ጋሻው ይባላል። የክርስቲያን ጠላት፣ የአማራ ጠላት፣ የኢትዮጵያዊ ጠላት ነው ብታይ። አሁን በሱ ቤት እኮ ምን እያደረገ መሰለሽ?
ጎጃም ተሰደበ፣ አማራ ተሰደበ ብሎ ከመንግስትና ከህዝብ ጋር ማዋጋቱ ነው እኮ በሱ ቤት። የነሱ ፕሮፓጋንዳ አጋዥ መስለው አዛይ መስለው ማዋጋት ነው በቃ። በፍጹም እኛን አይወደንም። እንደዚህ ተብላችኋል እየተባለ ማባባስ ነው የነሱ ስራ። ስንፈልግ እንባባላለን፣ ስንፈልግ እንባላለን፣ ስንፈልግ እኛ ራሳችን ለኛ እንበቃል። ጥጋብ ነው እንደዚህ የሚያደርግ እና ገብቶ ራሱ በጣም ኮሜንት ሲሰድቡት ነበር። አላነበብሽውም እንጂ እኔ አላውቀውማ። በጣም ነው የሚታወቀው እዚህ ሀገርና ምድረ ክርስቲያን እነዚህ ክርስቲያኖች እያለ በቃ ክርስትናን እንደ ቁምጥና ነው የሚያዩብን። ብታይ አይወደንም በፍጹም። በቃ እስራኤል ሀገር ኃይለኛ ታዋቂ ቲክቶከር ነው። ኢትዮጵያኖችን እንዲያባላ ብቻ የተላከ ነው። ቋንቋ ስለሚያውቅ የለም እሾክን በሾክ አይነት ጨዋታ ነው እዚህ የተሰማው። በቃ ሀገራችን ነው መጣችሁብን ክርስቲያኖች ውጡልን። እናንተ ኢትዮጵያ ላይ የኖረ ነው። ገብቶሻል? ኢትዮጵያ ላይ የኖረ ነው። ለምን እሾክን በሾክ ነው ጨዋታው። ያልኖረማ በጣም ያሰቃየን በጣም። አሁን አንቺ ጋር ገብቶ ሲያወራ እየገረመኝ በጣም ገረመኝ። ደህና ሰው መስሎ ለስለስ ብሎ አንቺ ጋር ገብቶ ያወራል። ለምን ዛሬ በሰከንድ ውስጥ አላውቀው ማነው አዋጊ ማነው እንደማያዋጋ ገና ሲያወራ እኔ ይገባኝ። ግን ትንሽ አውራ ብዬ ነው ዝም ያልኩት። ዋው በጣም ነው ያስደሰትሽኝ። ሄድዬ ነው ጀመሪያ አንቺ ጋር ስመጣ በጣም ደስ አለኝ ስታወርጁ። በቃ እንደዚህ አይነት ሰው ነው የሚገባው ለሱ። እኔ አላውቀው ያ እኔ ሌላ ሀገር ዜጋ ሆኖ በኢትዮጵያ ላይ እንደዚህ እየተወረገረገ ሲናገር ሳይ በጣም ነው የምናደድ። ሌላ ነገር ላይ እንደው አንቺ ጋር አረጋ ብሎ አወራ። በጣም ነው የሚያንቋሽሸን። ክርስትና ማለት ቁምጥና ነው የሚመስለው። እነዚህ ክርስቲያኖች እያለ ነው የሚያወራው። ቲክቶኩን ገብተሽ ብታዩ በሙሉ ስድብ ነው። ያ ቴንክ ዩ ኤስዲ። እዛ ካለሽ ደግሞ እንትን እንዳትዪ ተጠንቀቂ። እሺ እኔ ወድና አመሰግናለሁ። እንኳን አወረድሽው። ደህና ሁኚልኝ ሄዲ። ሄለ ወደ ቀልባችን እንመለስ። ያ ይሄ ልባችን ላይ ወደ ሳምባችን ያ እስ የሚለው ነገር ይሁን። የሚያደርቀኝም የሚያደንቀኝንም ሰው አላጣም። እውነት ከተናገር ሚዲያ ላይ መጥቼ ቶሎ የሚቀበሉኝ ሰዎች ነኝ ብዬ አስባለሁ። ምክንያቱም የሆነ ነገር ለመሸረብ እንቅልፍ ማጣሱ አይደለም። ቲጂ ምን አባሽ ቲጂ ምን አታሽ ምናምን ነገር ፎቶ ላይ ነው ያየሁት። የት ነው ያየሁት? ቀስቲ የት ነበር ያየሁት? ያ ይሄው ያት ለምን ቮይስ ማይከፍትልኝ አላችሁ አስተያየት መስጠት ትችሉ። እንደዚህ አይነት ኢንፎርሜሽን ያላችሁ በጣም ነው የሚያመው። ልባችሁ ስብር ይላል። በተለይ ደግሞ ያመናችሁት ሰው ሲከዳችሁ ልባችሁ ይሰበራል። እኔ ሁሌ ሰው እንደከዳኝ ነው። በጣም ፈጠነ። በተለይ አንቺ እኔ ላይ ለመውረግረግ ኬት ሞራሉን እንዳመጣሽው በጣም ነው የገረመኝ። ምክንያቱም ምን አረገችሽ ቢባል ምን እንደምትያለቅ ምን አርጋሽ ነው ሄለን ብትባይ ያን ሁላ ሻምፓኝ ምን ትናገሪ ነበር? ግን ቲጂ የእውነት ነው የምጠይቅሽ። ይሁን ምን አረገችኝ ብትይ ምን ነው የምትይው? ያቺ የአእምሮ ትንሽ ችግር ያለባትን ለራሷ ማገገሚያ ሪሃብ ሴንተር ያለችን ልጅ አስጠርዝሻለሁ እያልሽ ስታስፈራራት ማን አባይ ስለሆንሽ ነው ስላልኩሽ ለዛ ዛሲት እንደገና ደግሞ ዩርን ከወንድ ጋር ጣበሻትና ዴቷ ላይ ለኔ ጊፍት ልሰጥ ስትል ምን 10 ቴሌፎን ታያለሽ ብሎ ከሷ ጋር ዴት በስነ ስርዓት ቢሄድ ኖሮ ላንቺ የተጣበሱበትን ወሮታ ይሰጥሽ ነበር። ያ ነው ያጣሽው። እኔ ታባሽ ነው ማውቀልሽ ታዲያ በዚህ ነገር መሆን ለራስሽ ፉድ ስታምፕ እየኖርሽ ልጅቷን ነይና አቤቴ ኑሪ ያልሻት ለራስ ችግረኛ ሆነሽ ሚዲያ ላይ እንደዚህ እርዳታ ሰጠሽ ለመባል ብቻ ልጅቷ ምን አለችሽ? የልጆችሽ ጠባቂ ልታረግኝ ነው ያለችሽ። ምክንያቱም አንቺ ለራስ ችግረኛ ፉድ ስታምፕ የምትጠብቂ ሰው ሚዲያ ላይ ብቻ እንትና እንደዚህ ያረገችላት ለመባል ስትይ
ልጅቷን ነይ ስትይ ኖ ልክ ቦታ አይደለም ማለት ይሄ ምንድን ፌክ ብቻ አይደለችም ፋክ ናት እንጂ ያኑላ 8 ሌሊት 7 ቀን እንደዚህ ትሁን ተወገድ ምናምን ስትል መቼ ነው ከዚች ልጅ ጋር የተጣላሁት ነው? እንግዲህ ሰላም ለራሷ ሪሃብ ሴንተር ያለች ልጅ አይምሯ እንደዛ እንትን የሚላት ልጅ አስጠርዝሻለሁ ቲክቶክ የምትሰሪው ዊዛውት ታክስ ነው ስትላት ለራሷ አንድ አበባ ማይሰጣት ልጅ ቀኑ ሙሉ እንዴት ጊፍት ለኔ ያሰጡኝም ታገሉኛላችሁ ብላ ያለቀሰችና እየተጣላች የምትውለው ልጅ ከአበባ ጊፍት ታክስ አትከፍልም አስይዝሻለሁ ይባላል ጋይስ። ትልቅ ጌመር ናት። ምንድን ናት ልጅቷ? ባለጌ አይደለች? ቁሻሻ አይደለች? ልቃሚ አይደለች ጋይስ? አሁን ለምሳሌ አክሊሉን ታክስ ክፈል ትለዋለህ። አበባ እንኳን የማይሰጠው ሰውዬ እንደገና ሪሃብ ሴንተር ያለች የአይምሮ ማገገሚያ ያለች የራሷ ድስት አይደለም ምንም የሌላት ልጅ እንደዚህ ብላ ታስፈራራታለች። እስቲ ተናኪያታለሽ፣ እስቲ እንዴት ታረጊያለሽ? የሷንም መብት ስለነገርናት ይሄ ነው እንደዚህ አረጋት። ምን ያህል ሴሏንና ደም ስሯን እንደዚህ ብቋጥርላት ነው? ማይም ብቻ ቁሻሻ ልቃሚ ምን ነው እኔ ፒኤችዲ ነቅዬ ከዛ በኋላ አራችዲ ነክቼ ምናምን ትየለ እንዴ? ጠበቃ ያላችሁ እስቲ ያናግሩኝ። እዛው አትሄጂም እንዴ? ለሰላም ሲሆን ሪሃብ ሴንተር ስላለች ብቻ የት እንደምትሄድ ሀቢባ ጋር ገብተሽ you can go like this stress ሁን ያኔ ስትይ አልነበረም እንዴ? ምን ነው ላንቺ ጠፋብሽ? ቁሻሻ ሴትና ወንድ አገናኛለሁ ብለሽ ከተሳካላቸው ዴታቸው ብር የሚሰጥሽን አንቺ ለዛ ታክስ ትከፍያለሽ። አበባ እንኳን የማይሰጣት ልጅ ላይ ግን እንደዛ ስታረጋት ለራሷ ኪኒን የምትወስድ ልጅ ለራሷ አንድ ፍራሽ ተሰጥቷት ከህዝብ ጋር ተካፍታ የምትተኛለች ግን እንደዛ ቢዩ ስታረጋት ነበር። ቁሻሻ አይሽ ሀቅ እንዴት እንደሚወጣ ሳልነካሽ እንትን ሳልልሽ እቺሊ ተነካያትና እኔና አንቺ ነን ብዬ ከዚህ ስላባረርኩሽ ብቻ 9 ሌሊት ልክ 9 ሰዓት ሲደርስ እንደ ዶሮ ስትጮይ ነበር ያየሁሽ። ልቃሚ ዋት ዘሄል ስላልሽ ዓለምን ሁላ በሄል ውስጥ እንደዚህ መጠመዝጂ ነው የሚመስልሽ አይደል? ለራስሽ ከፉድ ስታምፕ ውጪ ይኸው ገና በአራተኛው ቀን ስታለቅስ ይቆየንሽ። እኔ በጣም የገረማቸው ነው ሄለን መቼ እኛ የገረመን ማልቀሷ ነው ፊት ለፊት ላይ አንቺ እንደዛ ስትል ነበር ብሎ እስቲ ላኩልኝ ስል ላኩልኝ። ሁልሽም ጨፍረሽ ሳትጨርሺ ነው ስታለቅሽ ያየሁሽ። ገብቶሻል? እንኳንም እንደናንተ አይነት ልቃሚ እጅ ላይ አልወደኩ። በህይወቴ ደስ ያለኝን አሁን ላይ ሳስበው ደስ ያለኝ ቀን ቢኖር ጅንኑ እጅ ላይ መወደቄ። እናቴቱም በጣም ነው ደስ የሚለኝ። የሚገርማችሁ እንዴት እንደምኮራበት ስለሱ የሚነግረኝ ሰው እያለ ስለ ልቡ ሰምቼ አልጠግብ ብያለሁ። ለራሴ ከልቡ ፍቅር ይዞኛል። ቁሻሻዎች ላይፋችሁ የመነተከባችሁ ሰዎች መታችሁ እዚህ ስደንሱ ነበር። ለዛም በተነፋነፈ ካሴት ደና እንኳን ሲዲ የሌላችሁ እያንዳንድሽ ማናት ቲጂ ምን አባሽ ነው ቲጂ ሚኒቲሽ ነው ምናምን የምትባለው ታውቀበታለሁ። እኔ ስሟ ቲጂ መሆኑ እንደዛ ታዋት እንትን ትበል ታልቅስ ማር ስትል ራሷ
ስታለቅስ አየኋት። ጠበቃ ያላችሁ ሰዎች ካላችሁ ኑና አማክሩኝ ምናምን እያለች ስታለቅስ እሺ ይወት ስታለቅስ ከርከር ብላ ነው የምታለቅሰው። ግን ከር ብላ I'm just like, you know, anyway, see, አንዳንድ ቤቢ ሎየሮች ካላችሁ አስተያየት መስጠት የምትፈልጉ ትችሉ፣ you know, እንደዚህ አይነት ኢንፎርሜሽን ያላችሁ በጣም ነው የሚያመው፣ ልባችሁ ስብር ይላል። በተለይ ደግሞ ያመናችሁ ሲከዳችሁ ልባችሁ ዮኒን ኪኒና በድሬም ቢሉ አብራችሁ ውጣችሁ ትመሳሰላላችሁ። ያ ከሪሃብ ሴንተር ብዙ የተሰጠ ኪኒና ለሱን ተከፋፍላችሁ ዋጡ። ከዛን ተያይዛችሁ ጨፍሩ። በጣም አልቸኮልሽም ለማልቀስ? ሄለን አለቀሰች ብለሽ ሻምፓኝ እኮ ስትበትኝ ነበር። ለዛውም ሳይኖርሽ የለሽ ምንም ነገር የለሽ። ሽንኩርት እንኳን የሌለው ወጥ የምትሰሪ ሴትዮ ለኔ ስትይኝ ሻምፓኝ በትነሽ። ገና ጠረጴዛ ላይ ዳንቴልና እጅ ስራ የምታነጥፊ ሴትዮ ለኔ ሻምፓኝ በትነሽ አይደል? ያ ምንም ይሄን ያህል በውስጤ እጄ የምበድላችሁ ሰዎች እንዳልሆንኩኝ ይሄ ለእናንተ ማስተማሪያችሁ። ምን ያህል በባዶ ስትውረገረጉ እንደነበረ ሐቄ በጣም ሳይቆይ እኔ እንኳን ሳልከታተል ራሳችሁ ባለፈው ስስቅ ስለነበረ ምን ሆናለሁ እንኳን ብላችሁ ቆም ብላችሁ እንኳን ለማሰብ ጊዜ አልነበራችሁ። ቡቺ አንቺ ዮኒ ለቂጡ እንኳን ማዲያት ማጥፊያ ክሬም አቶ ሲያክታየዋለ በቅርቡ ደም። ምክንያቱም እኔ ያደረኩላችሁ ነገር ይበዛል። የእውነት በብር ባላረግላችሁ ኢነርጂ ሉዝ ራሴን አጋፍጬ በጣም የቆምኩላችሁ ሰው ነኝ። ያ ዩር ከዚህ እንድትቀራሱ ያላደረግሽው ነገር የለም። እንዴ ጊፍት ትሰጣታለች ብለሽ ያንቺ ለማድረግ ሁላ ሄዱ ሁላችሁ ብዬ እኮ በተንኳችሁ። ይሁን ያዥ እንደሌላት እርግብ ከፍቼ ነው ከለቀቅኳችሁ። ያ መክሊትዬ ምኑ ነው ጥቅም ያልሽው? ምን አውርቼ ምኑ ላይ ነው ለጥቅምሽ ነው ያልሽው? ለምኑ ለጥቅምሽ ያልሽው? ምኑ ነው ምኑ ላይ ነው? እስቲ ኪሩቤል ለምንድን ነው የምትገባው? ለመግባት ፈለክ ወንድሜ? ተይ ተመከሪ ነፍሴ። ምንድነው ግጋይስ? የሆነ ከእሳተ ገሞራው ሲያተረፋችሁ ነው የምትመስሉት እኮ እንትን የምትሉት ተይ ምናምን ስትል ምንድነው እሱ? ከጫካ የመጣው ነው እንደሚመስላችሁ ጋይስ? ዩ ቲንክ አም ቦኮ ሃራም? የእውነት ከትልቅ ከነፍስ ማጥፋት ምናምን ገጽሳችሁ ምናምን ነፍስ እንትን ብላችሁ እንትን ያደርጋችሁ ነው የምትመስሉት። ምንድነው እሱ? ነገ መተሽ እንዳታልቂ። ይሄም ፓርት ኦፍ ቶፒክ ነው። ምንድነው ያ ሁልቀ መሳቀልን? ይሄም ፓርት ኦፍ ቶፒክ ነው። ይሄ ቪዲዮ ሰው ግን ጋይስ እየበላችሁ ነው የሚረባችሁ፣ እያዳመጣችሁ ራሱ አይገባችሁ። ያ አሁን ለምኛውን ባይ መምጣት ቢችል ደስ ይለኝ ነበር፣ ግን አይመጣማ። ሁሉ ነገር ወቅት አለ። ያ ሄለን በልጅሽ ስለ ልጅ ስትይያት እኔ ምን አልኳት ወይ ተናገርኳት? ግን ትዝ ይልሻል ብዬ ድሮ ዘመን ታሪክ አረፍታል። ባለፈው 9 ሌሊት አልተኛችም። ትዝ ይልሻል? አሁንም ትዝ ይልሻል አለ 9 ሌሊት 9 ሌሊት። አሁን እኮ እኔ ምን እንደሆነች ራሱ እኮ አላውቅም። እግዚአብሔር ጀስት ግን ጠበቃ ያላችሁ ምናምን እያለቀ ስታለቅስ
እና ኦዲየንሶች ሄለን ግን ምን አይነት ሀቅ ቢኖርሽ ነው ላይቭ ላይ ወጣ ማልቀሷ ነው ምን እንደሆነች እንኳን አልገባኝም አሉ። እስቲ ቪዲዮ ስል 2 ቪዲዮ ላኩልኝ ማለት ያ በተለይ ምንም ያላረኳት ሰው ናት። ገብቶቿል። ምንም ያላረኳት ሰላም ማለት ሪሃብ ሴንተር የምትኖር የራሷ ፍራሽ እንኳን የሌላት መድኃኒት እየዋጠች ላይቭ ላይ ብቻ አይምሯ ኮንፊውዝ እንዳይሆን እንድትገባ የሚፈቀድላት ልጅ ናት አይደል? በዛ ጊዜ ያቺ ሪሃብ ሴንተር ያለችው የአይምሮ ማገገም ያለችው ልጅ ታክስ አትከፍሊም ብላ እንዴት ስታስለቅሳት ነበር። ታክስ አይደለም እቺ ልጅ ገጭ ሃይ አበባ እንኳን ይሰጣት ነበር። እኔ አይደለ እዚህ ራሱ ብር ሳሰባስብላት የነበረው ለመጀመሪያ ጊዜ አንበሳ የሰጧት እኔ ነኝ እኮ። ትንሽ ወጣ ስትል ፈካ ካለች ቢለናል ማን ስለሆንሽ ነው እንደዚህ አይነት ልጅ እንደዚህ አይነት ዛቻ ምዝችባት ብዬ ስለቆምኩ 9 ሌሊት ተወረገረገችው። ምን ሆና ነው እኮ ያልኩት እኔ ግራ ይገባኝ። ጓደኛ አይደለች ምናምን ግን የተገናኘ ነው በእንትና ነው። ምን አይነት ቅንቅናምና ምቀኛ መሆኑን የተረዳሁት ከዛን ስለ ሰላም ላይ ወታዛ ስትሳደብ የኢንስታግራም ጓደኞቿ ሄለ እንደዚህ አይነት ችግር ያለባት ናት ምናምን ብሎ እንዳለ ኢንፎርሜሽኑን አመጡት። ባክሽ ሂጂና ናይጄሪያዎቹሽን ፈልጊ ያልኳት ዛሴ ሂጂ ፈልጊ ኮተታ እዚህ እንደ ጠበቃና እንደ እንትን ያረግሻል። መጀመሪያ ሂጂና ናይጄሪያዎቹሽን ፈልጊ ያልኳት ዛሴ ከተለያየ ናይጄሪያዎች 3 ልጆች እንደወለደች በመረጃ መጣብላት። ምን አረኩኝ? ምን አረኩ? እንደዚህ አይነት ትራማ እንዳለባት ገባኝ። በፉድ ስታምፕ ለራሷ እንደምትተዳደር እንትን አልኩ። ለራሴ ፉድ ስታምፕ ውስጥ እየኖርሽ ልጅቷ ኔጋ ነይ ኑሪ ምትያት ሚዲያ ላይ ቲጂ እንደዚህ ያረገችላት ተብለሽ ስምሽ እንዲነሳ ብቻ ልጅቷ መታ ምን ልታረግ ነው ቤትሽ? ምን አይነት ቤት ነው ያለሽ? ማትቺውን ነገር ለምን ቃል ትገቢያለሽ ነው ያልኳት። ልጅቷም ስለምታውቅ ቤቷን ልጆችሽን ልታስይዢ ነው ያለቻት። እውነት ነው የተናገረችው። አንድ ክፍል ቤት ውስጥ ስንት ልጆችና ሌላ ባዳ ሰው እንዴት አብረው ሊኖሩ? አጋባለሁ ብላ ልታጋባት ነው እዛ። ይሄ ስድብ አልነበረም፣ ሪያሊቲ ነው። የት ሄዳ ፉድ ስታምፕ እንደምትወስድ ምክር ትሰጣታለች። እኔ አሁን የሄድኩት እንደዚህ ነው ስትላት ለራስሽ እዚህ ነው የሄድኩት እያልሽ እንዴት እረዳሻለሁ ትያለሽ? ከየት ሄዳ ምግብ እንደምትወስድ የምትናገሪ ግን ዩኒቨርሲቲው ላይ ጨርሻለሁ አሜሪካ ላይ ትያለሽ። ዩኒቨርሲቲሽ ምንም ካልሰራልሽ ምናምን በስ ታደርጊያለሽ። እዚህ ቁጭ ብለሽ ተጎለች ያልኳት። ብዛቱ ግን ያልኳት ገስ ምንም አላልኳትም እያልኩ እንዳለ ማዳበሪያውን ዘረገፍኩት አይደል? ምንድን ያልኳት እያልኩ ለካ ብዙ ነገር ያልኳት እንዴ ብዙ ነገር ወይኔ ነገር እችም ብቻ አሁን ሳስበው ለካ ረዥም ሰዓት ያወራው ስለሷ ብቻ ነው። ያ ማለት ብዙ ነገር ነው ያልከው ማለት ነው። ኦኬ ያ አይ ያረብስ ከታለ ሰው ደስቲ ያ ማሜ ጆን ለማቃጠል የወደ ቪዲዮ የኔ ኢንሳይደሮች እኮ እብድ ናቸው። የኔ ኢንሳይደሮች እኮ እኔ ዝም ብሎ እንጂ እነሱ እኮ ተኝቶ ያድሩ። እኔ አልስቅ ገስ ከሳኩኛው እንደዚህ አለቅሳለሁ እኮ። እኔ እኮ በሪል ላይፍ አለቀሰች ይዋት ለማለት ነው እኔ የሚያዩኝ። ለራሴ አሳቀኝ። ለምን እቺ ምንም አላልኳትም ያልኩ ለካ 10 ደቂቃ ስለሷ እያወራሁ ያልኳትን ነገር አትሳደቢ ተስድብ ነው የተናገርነው። not for drink something just ለራሴ አሳቀኝ። ስድብ ነው እንደ ይሄ እሺ ተው እንጂ ጋይስ። አሁን የት
የትኛው ህገ መንግስት ላይ ነው? አንቀጽ ስንት ላይ ነው ይሄ ነገር የተጻፈው? አሁን እስካሁን ያልኩት ነገር የትኛው አንቀጽ ላይ ነው? ምን ይላል? የትኛው አንቀጽ ነው እንደዛ የሚል? ስድብ ተሳደብን እንዴ? አንዳንዴ እኮ ስለለመደብን የተሳደብን አይመስለን። የትኛው አንቀጽ ነው የሚያስከትሰው? የትኛው ቃል ማለት የትኛው ቃሏን ሌላ ጊዜ እንዳንደግማት የትኛው